ድሃ ከሆንክ እነዚህን 5 ነገሮች በፍጹም ማድረግ የለብህም። ተከታተለኝ። ድህነት በነገራችን ላይ የገንዘብ ብቻ አይደለም፣ ታውቁታላችሁ። አብዛኞቻችን ፎከስ የምናደርገው ግን የገንዘቡ ላይ ነው። ድህነት ምንጩ ግን ከገንዘብ በተጨማሪ ስለ ገንዘብ አለማወቅ ነው፣ ጥሩ ስኪል አለማዳበር ነው፣ ራስን በእውቀት አለመገንባት ነው፣ ኮንፊደንስ ማጣት ነው። ድህነት ከበስተጀርባው ብዙ ሌሎች ነገሮች አሉ። እንደምታውቁት ድህነት ያሳንሳል፣ ድህነት ዝቅ ያደርጋል፣ ድህነት ጥሩ ኑሮ እንዳንኖር ያደርጋል፣ ድህነት ታመን እንዳንታከምና እንዳንድን ያደርጋል። ብቻ መዘዙና ጦሱ ብዙ ነው። እናንተ ድሃ ከሆናችሁ በዚህ ሰዓት ስፔሻሊ ፋይናንሻሊ ከሆናችሁ ማድረግ የሌሉባችሁን 5 ባህሪዎች ነው ማሳያችሁ። እስከ መጨረሻው አብራችሁን ቆዩ። ታላቁ ሊቃውንት ሊቅነት ነኝ። እንደ ሀገር ድህነት የተወራረስን የመጣ ነው። መጥፎ የማንነታችን አንዱ አካል ነው። ያን ለማጥፋት ደግሞ በባህሪ ማደግ፣ በአስተሳሰብ ማደግና በአመለካከት ማደግ የመጀመሪያው ደረጃ ነው። ኮዝ አእምሯችን፣ አስተሳሰባችን ሲያድግ ነው። ፋይናንሻል ኢንቴሊጀንሳችን ሲያድግ ነው። እንዴት ገንዘብ እንደምንሰራ፣ ገንዘብ ምን እንደሆነ፣ እንዴት ቫልዩ ክሬት አድርገን ገንዘቡን አኪሙሌት እንደምናደርግ ምንማረው። ለዛ ነው እነዚህ 5 ባህሪዎች ደግሞ የድህነት ዋና ምንጮች ናቸው ብዬ ስለማስብ አካፍላችኋለሁ። ከነሱ ተቃራኒ የሆኑ ባህሪዎችን በማድረግ ከድህነት ራሳችሁን ከ3 እስከ 5 ዓመት ውስጥ እንድታወጡ ሪኮመንድ አደርጋችኋለሁ። አፕላይ አድርጌ የሰሩልኝ ናቸው። የመጀመሪያው ድሃ ከሆንክ ማድረግ የሌለብህ ነገር ሰበብ መደርደር እና ምክንያት መደርደር። ስፔሻሊ ላለማደግህ፣ ላለመለወጥህ፣ ጥሩ ገንዘብ ላለመስራትህ፣ ቢዝነስ ላለመጀመርህ ሰበብ መደርደርና ምክንያት መደርደር። we all have excuses እኮ ሁላችንም ሰበቦች አለ። ትልቅ ስኬት ላይ የደረሰውም ሰው ወደኋላ እንዲጎተት የሚያደርገው ምክንያት ነበረው። ግን እነዛን ምክንያቶች አሸንፎ በማለፍ እነዛን ምክንያቶች በባህሪው፣ በአስተሳሰቡ፣ በአእምሮ አድጎ አዳብሮ ራሱን አሸንፎ በማለፉ ነው ያ ትልቅ ስኬት ላይ የሚደርሰው። ስቲል ኮምፕሌን የሚያደርግ ምክንያት የሚደረድር ላለመለወጤ ሀገሬ እጅግ በጣም ትልቅ አስተዋጽኦ አላት፣ እቺ ሀገር ውስጥ ካለው መለወጥ አልችልም የሚል ሰበብ ያለው። ላለመለወጤ ትልቁ ምክንያት አባቴ ነው፣ አባቴ መነሻ ገንዘብ ካፒታል ስላልሰጠኝ ነው እዚህ ታስሬ የቀረሁት ድሃ የሆንኩት የሚል ሰው። ላለመለወጤ ትልቁ ምክንያት ብላ 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 እያለ ሰበብ የሚደረድር ሰው ከሆንክ you are going to stay poor forever። ድሃ ከሆንክ ሰበብ መደርደር ማቆም አለብህ። በተቃራኒው you have to take full responsibility to your life። ህይወትህ ሙሉ በአንተ ቁጥጥር ስር። ስፔሻሊ ከ8 ዓመት በላይ ከሆንክ ህይወትህ ሞተር፣ ህይወትህን መቀየር የምትችለው፣ ህይወትህን ማሳደግ የምትችለው አንተ እንደሆንክ በጣም ማመንና የኃላፊነት ሜንታሊቲን፣ የሪስፖንሲቢሊቲ ሜንታሊቲን ቢውልድ ማድረግ አለብህ። አይነው እንደኛ ሀገር በጣም ብዙ ሲቹዌሽኖች አሉ፣ በጣም ብዙ የሚያስጠሉ ነገሮች አሉ፣ ማይመቹ ነገሮች አሉ፣ ብዙ ሰበብ የሆኑ ነገሮች አሉ ላለመለወጣችን ይገባኛል። ግን ስቲል የሆነች ስፔስ መፈለግ አለባቸው። ኃላፊነት ለመውሰድ ራሴን መቀየር እችላለሁ፣ በዚህ ሁሉ ጣጣ፣ በዚህ ሁሉ ችግር ውስጥ የሆነች ኦፖርቹኒቲ ክሬት አድርጌ ራሴን ማሳደግ እችላለሁ የሚል የኃላፊነት ማይንድ ሴት ቢውልድ ማድረግ አለባችሁ። ያ ነው ነፃ የሚያወጣችሁ። ድሃ ከሆናችሁ ፕሊዝ ኤክስኪውዝን አቁሙ። እንትን ስለሌለኝ ነው፣ እንትን ስላላገኘው፣ እንትን ስላልመጣልኝ፣ ስልክ ስለሌለኝ፣ ላፕቶፕ ስለሌለኝ፣ ጥሩ ዘመድ ስለሌለኝ ላይኖርህ ይችላል። ግን ስታፕ ዩዚንግ ዳት ኤክስኪውዝ። ከነዛ ሰበቦች በላይ የሆነን ማንነት፣ አእምሮ፣ አስተሳሰብ፣ ሊቅነት ቢውልድ አድርገህ ነው ራስን የምትቀይረው እንጂ ሰበብ እየደረደርክ 20 ዓመት ሲሞላ፣ ሰበብ እየደረደርክ 30 ዓመት ሲሞላ፣ ሰበብ እየደረደርክ 50 ዓመት ሲሞላ የሚቀየር የሚለወጥ ነገር አይኖርም። ስለዚህ ድሃ ከሆንክ ፕሊዝ ዶንት ዩዝ ኤክስኪውዝስ። ከቻልክ ከቃላት ጀምሮ ሰበቦችን፣ ምክንያቶችን አጥፍተ ሙሉ ኃላፊነት ወስደ ራስን ለመለወጥ ታተር፣ ትጋ፣ ስራ፣ ወጥር። ስላደረግኩት ነው። ሁለተኛ ላይ ድሃ ከሆንክ ማድረግ የሌለብህ ነገር ጊዜህን በዝባዝንኪ በሆኑ ነገሮች ማሳለፍን ማቆም አለብህ። ድሃ ሆነ ያለችን ሊሚትድ በዚህ ምድር ላይ የምትኖራትን ጥቂት ጊዜ እያባከንክ በአግባቡ ማትጠቀም ሰው ከሆንክ ምን አይነት ህይወት ሊኖርህ ይችላል? ነገ ምን አይነት ፐርሶናሊቲ ቢውልድ ልታደርግ ትችላለህ? በእርግጠኝነት ሁላችንም ድሃ ሆነን ጊዜያችንን ሳንጠቀም፣ ገንዘብ ሳይኖረን፣ ኮንፊደንስ ሳይኖረን፣ በብዙ በአስተሳሰብም በገንዘብም ድሃ ሆነን ማለፍ አንፈልግም። እዚህ ምድር ላይ አንዴ የመጣናትን ህይወት ጣፋጭ አድርገን፣ ጣዕም ያላት አድርገን፣ የተሻለች አድርገን ማለፍ ነው የምንፈልገው እና ጊዜን በዝባዝንኪ እያሳለፍክ ስፔሻሊ ዲስ ዴይስ if you are wasting your life on phone for 5 hours on TikTok, imagine 5 ሰዓት ቁጭ ብለህ ቲክቶክ ስክሮል እያደረግክ ከዋልክ 3 ሰዓት 4 ሰዓትን በቲክቶክ ዌስት እያደረግክ ከዋልክ ምን አይነት የተሻለ ህይወት ቢውልድ ልታደርግ ትችላለህ?
ያም ማለት ሶሻል ሚዲያውንም ኢንተርኔቱንም ሌሎችም ጊዜ የሚበሉብህን ነገሮችም እንደ ባህሪ አካብተህ ምንም አይመስልህ ከሆነ ቁጭ ብለህ ሰፈር ውስጥ ድንጋይ ላይ 3 ሰዓት 4 ሰዓት ወይስ ስታደርግ ምንም አይመስልህ ከሆነ I think you build a wrong personality የሆነ የተዛባ ፐርሶናሊቲ ቢውልድ አድርጋል። ድሃ ከሆንክ ጊዜ ማባከን አይታሰብም። cause ለውጥ ትፈልጋለህ፣ አዲስ ህይወት ትፈልጋለህ፣ ትንሽ ለቤተሰብም ለራስም የተሻለ ነገር ቢውልድ ማድረግ ትፈልጋለህ። ያን ለማድረግ ደግሞ ብቸኛው አሁን ላይ ያለህ ሪሶርስ ጊዜ ነው። ብቸኛው ሀብትህ ጊዜ ነው። ስለዚህ ዋይዝሊ ማኔጅ ማድረግ ይጠበቅባል። በጣም በጥበብ በጣም በእውቀት በጣም በተገነባ ማንነት ውስጥ ነው ጊዜህን ማሳለፍ ያለብህ። ድሃ ሆነ ጊዜህን በዝባዝንኪ የምታሳልፍ ከሆነ I think you will stay poor forever። ስለዚህ በተሻለ መንገድ ጥሩ የታይም ማኔጅመንት ስኪል ቢውልድ አድርግ፣ ጥሩ የጊዜ አጠቃቀም ስኪል ቢውልድ አድርግ፣ ጥሩ የፕላኒንግ ስኪል እቅድ የማውጣትና እቅድህን ኤክስኪዩት የምታደርግበት ፕላን ቢውልድ አድርግ። ለዛም እኔ ያግዝሃለሁ። ብዙ ያዘጋጇቸው ወርክ ቡኮች ፕላኒንግ ቡኮች ስላሉ ልክልሃለሁ። ኮሜንት ላይ ላክልኝ በለኝ። በሶስተኛ ደረጃ ድሃ ከሆንክ ማድረግ የሌለብህ ነገር ከአሉታዊ ሰዎች ጋር መቆየት፣ መዋል፣ መኖር። ይሄ አብዛኛው ፑር ምንለው ፐርሶናሊቲ ወይም ማይንድሴት ያለው ሰው ባህሪ ነው። they stay with the negative people። በጣም ኔጌቲቭ ስራ ሊሰሩ ሲሉ አይ አቦ ነገ እንጀምራለን ከሚሉ ጋር፣ አዲስ ነገር ሊሞክሩ ሲሉ ኧረ ምንም ለውጥ አታመጣም ከሚሏቸው ጓደኛ ጋር፣ ትንሽ ገንዘብ አበድረኝና እችን ቢዝነስ ልጀምር ስትሉት በአከ ዛሬ ፈታ እንበልበት ብሎ ያን ብር ወስዶ የሆነ ቦታ ተዝናንቶ ጨፍሮ ምናምን አጥፍቶ ነገ ጠዋት ከሚያማረር ሰው ጋር like most of ፑር ምንላቸው ፐርሶናሊቲ እና ማይንድሴት ወይም ሰዎች they stay with the poor person surrounding them። አብዛኛው ድሃ ሰው ከድህነት ጋር በተገናኘ ባህሪ ልምድ ካላቸው ሰዎች ጋር ነው የሚውለው። እንዲህ ሆናችሁ እንዴት የተሻለ ፐርሶናሊቲ ይመጣል? እንዴት የተሻለ ማንነት፣ ገንዘብ፣ ሀብት የምትሰሩበት መንገድ ይመጣል? በተቻላችሁ አቅም አዲስ ፊውቸር፣ አዲስ ማንነት፣ አዲስ እናንተነትን ከፈለጋችሁ አካባቢያችሁን መቀየር እጅግ በጣም አስፈላጊ ባህሪ ነው። ብዙ ጊዜ ቪዲዮች ላይ ያካፍላለሁ። you are the average of the 5 people you surround yourself with ይለኛል መንተሪ። አንተ በዙሪያ ያሉ 5 ሰዎች አቨሬጅ ውጤት አማካይ ውጤት ነው የሚኖረው። 5 ድሃ ሰዎች በዙሪያ ካሉ ድሃው አንተ ነህ። ለምን? ስለ ገንዘብ አያወሩም፣ ስለ ሀብት አያወሩም፣ ራስ ስለማሳደግ አያወሩም። you will be the sixth one። ስድስተኛው አንተ ትሆናለህ። 5 ሰነፍ ተማሪዎች ጋር የምትል ከሆነ እንዴት እንደሚጠና አዲስ የጥናት ስታይል እንዴት እናገኝ ምናምን የሚሉ ሰዎች ጋር ካልዋልክ ስድስተኛው ሰነፍ አንተ ትሆናለህ። 5 ጊዜያቸውን ቁጭ ብሎ ከሚያባክኑ ሰዎች ጋር ከዋልክ፣ እነሱን ሰራውንድ ካረክ በዙሪያ ስድስተኛው ጊዜውን በአግባቡ ማይጠቀም የምታባክነው ሰው አንተ ነው የምትሆነው። as much as possible ድሃ ከሆንክ አካባቢያችሁ ላይ የተሻሉ ሰዎችን ብታመጡ፣ አካባቢያችሁ ላይ የተሻሉ ሰዎች ጋር መዋል ብትችሉ፣ የፈለገ ውስጣችሁን ቢብላችሁ፣ የፈለገ ማይንዳችሁ እዛ አትሂዱ ቢላችሁ እንኳን ጨክናችሁ በማድረግ ሰራውንዲንጋችሁን በመቀየር እናንተነታችሁን ፐርሶናሊቲያችሁን ማስተካከል ትችላላችሁ። ሰው build your surrounding, build your network እላለሁ። ምክንያቱም your network is your net worth እንደምታውቁት። በአራተኛ ደረጃ ድሃ ከሆንክ ማድረግ የሌለብህ ነገር አዲስ ነገር የመማርን ባህሪ አለማዳበር። ድሃ ሆነ አዲስ ነገር የመማር ባህሪና ስኪል ከሌለ፣ ጭንቅላቱ ማይንድሴቱ ከሌለ you will stay poor forever። ምክንያቱም አንደኛው ድህነት ውስጥ እንድንቀር የሚያደርገን እኮ ከቴክኖሎጂው ጋር ከሚመጣው ኢንቫይሮንመንት ጋር ከሚመጣው አዲስ ነገር ጋር ኮፕ አፕ አድርገን መሄድ አለመቻላችን ነው። ምክንያቱም ድህነት ሞስት ኦፍ ዘ ታይም የድሮ አስተሳሰብ ነው፣ የድሮ ሜንታሊቲ ነው which is ያለን ያዳበርነው ይዘን ተሸክመን የመጣነው ነገር ነው። አዲስ የሀብት አዲስ የተሻለ ህይወት ፐርሶናሊቲና ማንነት ደግሞ መገንባት ከፈለጋችሁ የግድ አዲስ ነገር መማር ይጠበቅባችኋል። የግድ አዲስ ነገር መለማመድ ይኖርባችኋል። cause እስካሁን ያለህ ፐርሶናሊቲ እስካሁን ያለህ ማንነት ይሄው እዚህ ጋር ደርሷል። ቀጣይ ለምትፈልገው ማንነት፣ ቀጣይ ለምትፈልገው ስኬት ደግሞ የሚያበቃ አዲስ እስካሁን ካለው ውጪ የምትማረው ባህሪ፣ የምትማረው ፐርሶናሊቲ፣ የምትማረው አንተነት፣ የምታዳብረው እውቀት ነው። cause አዲስ ነገር መማርን ከጠላችሁ you will stay poor forever። ስለዚህ ፕሊዝ ድሃ ከሆናችሁ ሙያ መማር፣ ግራፊክስ በሉት፣ የዲጂታል ስኪል ሙያዎች፣ ቪዲዮ ኤዲቲንግ በሉት፣ ብቻ አዲስ ሙያ፣ ኮዲንግ በሉት፣ አዲስ ሙያ የመማር ዝግጁነት ይጠበቅባቸዋል። ፐርሶናሊቲም ቢውልድ ማድረግ አለባችሁ። ምክንያቱም አዲሱ ውጤት የሚመጣው እናንተ ከምትገነቡት አዲስ ማንነት ነው። አዲሱ ስኬታችሁ የሚመጣው እናንተ ቢውልድ ከምታደርጉት አዲስ ኮሚኒቲ፣ አዲስ ስኪል፣ አዲስ ኔትወርኪንግ ውስጥ ነው። ስለዚህ በተቻላችሁ አቅም አዲስ ነገር የመማር ሁሌ የማደግ ኮንቲኒየስሊ ግሮ የማድረግ ፐርሶናሊቲ ይኖራችሁ።
በያም ማለት በየቀኑ ማንበብ፣ በየቀኑ አስተማሪ ቪዲዮችን የማየት፣ በየቀኑ አዲስ ስኪል ቢልድ የምታደርጉበት ኮርስ ትሬኒንግ የመውሰድ አይነት ፐርሰናሊቲን ቢውልድ አድርጉ። ካልሆነ ድህነት አሳስሮ እድሜያችሁ የሚያስጠላ፣ ህይወታችሁ የሚያስጠላ፣ የተናቃችሁ ማትከበሩ ሰው ነው የምትሆኑት። ፕሊዝ እነዚህን ባህሪዎች በማዳበር አሪፎቹን ማለት ነው የተሻለ ቦታ ለመድረስ ትጉ፣ ስሩ፣ ወጥሩ። እኔ በጣም አግዘውኛል። ድሃ ከሆናችሁ ግን በተቃራኒ ያሉትን ባህሪዎች እንዳትከውኗቸው። ሰበብ ምናምን ፕሊዝ አጥፉ። ምክንያታዊ አትሆኑ፣ ሪስፖንስብል ሆኑ። ጊዜያችሁን አላግባብ በዝባዝንኬ አታሳልፉ። ፊክስ አድርጎ ይሄንን ባህሪ በጊዜያችሁን በአግባቡ መጠቀም ጀምሩ። ከአሉታዊ ሰዎች በሶስተኛ ደረጃ ራቁ። ኤንቫይሮንመንታችሁ ፖዚቲቭ በሆኑ በሚያሳድጉ አዲስ ነገር ቢውልድ እንድታደርጉ በሚያግዟችሁ ሰዎች ተከበቡ። መጨረሻ ላይ አዲስ ነገር የመማርን ፐርሰናሊቲ እና ስኪል ቢውልድ አድርጉ። በዚህ መንገድ ምርጥ ማንነት፣ ምርጥ ከድህነት የሚወጣ እናንተነትን ከ3 እስከ 5 ዓመት ባለው ውስጥ ቢውልድ ታደርጋላችሁ ብዬ አምናለሁ። ታላቁ ሊቃውንት ሊቅነት ነበርኩኝ። አሪፍ የምትሉት ባህሪ እናንተም ካለ የጠቀማችሁ ሌሎች እንዲጠቀሙበት ኮሜንት ላይ ጻፉልኝ ዝርዝሩን። ሊቃውንት ነበርኩኝ። ቴንክ ዩ